አሁን ስለምጠይቀኝ ወሬ እኮ በጣም አርፍደዋል። ሰርጀሪውን ጨርሰው ሄደዋል ከነ ጓደኛቸው። ማን ነው ጨርሰው ሄደው? ግርማ አሁን ቀኝ ልሰበስብ መጥቼ ነው ድንገት የመጣችው። እርድ ራሱ ህጋዊ ፍቃድ ባልተሰጠው ቦታ ላይ የሚታረድ ከሆነ ህገወጥ እርድ ራሱ ወንጀል ነው። ትንሽ ከዚህ ቤት ታዲያ ምን ልታደርጊ ነው የመጣሽው? ቤት ለቤት በራሴ በቅንነት ማደርገው የህክምና አገልግሎት ሊኖር ይችላል። ካሉበት ሆቴልም ተወስዶ ይፈልጋል። ሰዓት በኋላ በረራ አለ። ሰርጀሪ እኮ ሰው ቁስልም እኮ ይሰራል አይደለ? ቤት ለቤት ይሄ እኔ ባለሙያ ነኝ። በጣም ጥሩ። ምንድነው እኔ እንጃ ሲመጡ አብረው ከሳቸው ጋር የሚመጡ ሰዎች አሉ። በቃ ሰውነት ያላቸው ጠብደል ሊሆኑ ሰዎች ይመጣሉ። እንደዛ ከሆነ ሰውየው የት አለሽ? ሰውየው ይመጣል። እሱ ነው እኔ የምጠብቀው። ሁሌ ነው የሚያስጨንቀኝ የማስበው ጉዳዩን። ይሄንን በሙላ ቦታ ስፋት ስራ ይሰራበትም ባዶ ነው የሚሆነው። በሆነ በርቀት ጊዜ ነው የሚመጡትና ያጠራጠረኛል። እኔ ነው እዚህ ግቢ ውስጥ ሰው የለም። ኃላፊነቱ የተሰጠው ለሱ ነው፣ ለጥበቃው አይደለ? ግን እናንተ ያንን በብዙ ሚሊዮን ብር የሚያወጣ መሳሪያ እጃችሁ ላይ ያለ ቤት ተከራይታችሁ መስራት አልቻላችሁ። ምንድነው? ንገረኝና ያለውን ነገር እንነጋገር። ንገረኝና እንነጋገር። ብዙ ጊዜ ሰርተናል። የመጣብን ኮሜንት የለም። ምክንያቱም በጥንቃቄ ነው የምንሰራው። እኔ ደግሞ የዚህ ሙያው ስላለኝ ውጪ ካሉ ዶክተሮች ጋር በመነጋገር እንዲህ ቤት ለቤት እንሰራለን። ምንድነው የምትለው? ቤቱን እኮ እኔ ጠብቅ ተብዬ ነው። ምንም ሰው የለም እኮ። ለምንድን ነው የምሮጠው? ወዴት ነው የምሮጠው እንዴ? አመጣጣችሁ አላውቅም። ምንድን ናችሁ እናንተ? ያያለው የህግ አካላት ነው አይደል? አዎ። ለምንድን ነው የምሮጠው? ወንጀል ሰርታል? እኔ አልሰራሁም። ወንጀለኛ ነህ? አልሰራሁም። እና ለምንድን ነው የምሮጠው? ለምንድን ነው አያያዛችሁ? ላሳያችሁ ብለኝ ነው ሊመጣ ነው። ስለዚህ እንደዚህ ራሱን ቀይሮ መኖር ለሚፈልግም ሰው መተባበር ባለብሽ ልክ ትተባበራለሽ ማለት ነው። ያው እኔ ገንዘብ አይደለም የምፈልገው፣ ከከፈለኝ እንሰራለን ማለት ነው። ሴቶች ሆስፒታል ይሄዳል የከንፈር የጡት ምናምን ለመሰራት ብዙ ጊዜ የዳሌና የጡት ነው የሚሰራው። እኔ አሁን አንድ ጓደኛዬ ሰርቻታለሁ። ሆስፒታል እዛ ሄደው ቱርክ ምናምን ከሚሰሩ በጣም በተለየ ሁኔታ ነው የተሰራው። ነገርኩት። መንገድ ላይ እንኳን ሰው ቆስሎ ባገኝ ስራዬ እስከሆነ ድረስ አከማለሁ አይደል? እያወራን ያለነው ስለ ቁስል ምናምን አይደለም። ሰውዬው እኔ የታቸው ነው ቤቱን ጠብቅ ተብዬ ነው እየጠበቁ ነው ያሉት። ምን ፈልጋችሁ? እዚህ ቢማን ነው የለም፣ ሰው የለም። ግቢ ሰው የለም። ላሳያችሁ ከፈለጋችሁ። ምንም ሰው የለም። ምንድነው የምትለው? ቤቱን እኮ እኔ ጠብቅ ተብዬ ነው። ምንም ሰው የለም እኮ። ለምንድን ነው የምሮጠው? ሰው የለም ብያለሁ። ወዴት ነው የምሮጠው እንዴ? አመጣጣችሁ አላውቅም። ምንድን ናችሁ እናንተ? ያያለው የህግ አካላት ነው አይደል? አዎ። ለምንድን ነው የምሮጠው? ወንጀል ሰርታል? እኔ አልሰራሁም። ወንጀለኛ ነህ? አልሰራሁም። እና ለምንድን ነው የምሮጠው? ለምንድን ነው አያያዛችሁ? ላሳያችሁ ብለኝ ነው ሊመጣ ነው።
አብሽ ተረጋግተሽ የሰማሽ ነው። አቶ ግርማይ ነው ያለው። አቶ ግርማይ ነው ያለው። አንተ አቶ ግርማ ጠብቅ ብለህ ነው አላልከኝም ቅድም? የሉም እንጂ አቶ ግርማ ጠብቅ ያሉብኝ ነው። ግቢውን የምጠብቅ እኔ ነኝ። አንቺ ማን ነሽ? ግርማ ማን ነው? ተሳስታችሁ እንዳይሆን ምን አለ? የስም ስህተት እንዳይሆን ምንድነው ችግሩ? እሱ አውቃቸዋለሁ እያለ አይደል እንዴ? ግርማ ብዙ አለ። ግርማ እኮ ቤቱ ምንድን ነው? የቤት ምንድን ነው? የቤት ምንድን ነው? መኖሪያ ቤት ነው። ምን ይሆናል? መኖሪያ ቤት ነው። መኖሪያ ቤት ነው። ዶክመንቶቹ ምንድን ነው? እጅሽ ላይ ያሉት ዶክመንቶቹ የራሴ ነው እኮ። የምን ዶክመንቶች ናቸው? እናንተ እነማን ናችሁ? መጀመሪያ ማንነታችሁ መናገር አለባችሁ ስትገቡ። ይሄሻለሽ የህግ አካላትን ነው። እኔ መርማሪ ጋዜጠኛ ቴዎድሮስ እባላለሁ እኮ። ምን ችግር አለ? አዎ ችግር አለ። አቶ ግርማ እንፈልገዋለሁ። አቶ ግርማ ነው ያሉት። ግርማ ማን ነው? አቶ ግርማ የት ነው ያለው? ግርማ የሚባል አላውቅም። አታውቂም? እርግጠኛ ነሽ? ስለ ዶክመንቶቹ ግን እያንዳንዱ ነገር ታደርግኛለሽ። አስገባ። ካሜራውን አስተካክል። እንግዲህ ውድ ቤተሰቦቼ ትንሽ አስደንጋጭ መረጃ ደርሶን ነበረ። ከነበርንበት ቦታ ላይ በአስቸኳይ ተቻኩለን ወደዚህ ቦታ ላይ የመጣ ነው። አቶ ግርማ እንግዲህ ሰርጀሪ ፕሮሰሱን ለማድረግ ዶክተሮቹ አዲስ አበባ መግባታቸውና ዶክተሮቹ ላገኛቸው አንድ ስውር ቦታ ላይ እንደተቀጣጠሩ እና ያ ነገር ሊከናወን እንደሆነ ነበረ መረጃው በባለፈው ቪዲዮ ላይ የደረሰን እና ያም መረጃ ከደረሰን በኋላ እንግዲህ በደንብ እየተንቀሳቀስን ነበረ። እግር በእግር እየተከታተልን ያሉበትን ነገር ለማጣራት ብዙ ነገር ስናደርግ ነበር። የሄድንባቸው ብዙ ርቀቶች አሉ። ከዛም ውስጥ እንግዲህ ዛሬ ላይ ኦልሬዲ ሰርጀሪው ሊደረግ የሚያስፈልጉት የሕክምና ማቴሪያሎች በጠቅላላ ወደዚህ ግቢ መግባታቸውን አረጋግጠናል። ግቢውም ደግሞ ስውር እንደመሆኑና ምንም የሚያስጠረጥር ነገር ስለሌለው ይህንን አማራጭ ለመጠቀም አቶ ግርማ እንዳሰቡ በቀጥታ ትክክለኛው መረጃ እጃችን ላይ እንደገባ ጊዜ ማጥፋትም አልፈለግንም። ቀጥታ እሳቸው ሰርጀሪ ይሰሩበታል ወደ ተባሉበት ቦታ ላይ መተናል። ስንመጣ ግን እንደ አጋጣሚ ያገኘነው ሁለት ግለሰቦችን ብቻ ነው። እነዚህ ሰዎች ማን ናቸው? እዚህ ምን ያደርጋሉ? አቶ ግርማስ ለምንድን ነው ይህን ቦታ ለሰርጀሪ የመረጠው የሚለውን በዚህ ቪዲዮ ላይ ለማየት ጥረት እናደርጋለን። ሰላም ሰላም ሰላም፣ ጤና ይስጥልኝ። እንደምን ዋላችሁ? እንደምን ቆያችሁኝ? ውድ የማዕበል ቤተሰቦች እንግዲህ እኔ ወንድማችሁ ቴዎድሮስ ዛሬም ተመልሼ መጥቻለሁ። እኚህን ሰውዬ ላደረሱት ነገርና እያደረሱት ላሉትን ነገር ትክክለኛ የሚያስፈልጋቸውን እርምጃ እስከሚወሰድባቸው ድረስና ለሕግ አካላት አሳልፈን እስከምንሰጣቸው ድረስ ቀን ከሌሊት እየተጋን እየሰራን ያለ ነው። በዚህ ኬዝ ላይ ብዙ አመርቂ ውጤቶችን እያመጣ እንገናኛለን። በሁለቱም ቻናል ላይ በእኔም በአቤላም ቻናል ላይ እንግዲህ በተቻለ መጠን ብዙ ነገሮችን ስናደርግ ነበረ። እንደ አጋጣሚ ሆኖ ከትላንት ወዲያም ተመሳሳይ የግድያ ሙከራ እንግዲህ ተሞክሮ ነበር የነበረው። ያም ነገር ደግሞ እኛ ቀድመን ደርሰን ስለነበረ ነገሮችን ማክሸፍ ችለናል። በቪዲዮ ቀርጸን ወደ እናንተ ማስተላለፍ አልቻልንም እንጂ ብዙ ያደረግናቸው ነገሮች አለን። አቶ ግርማ ግን በትክክል ዛሬ እዚህ ግቢ ውስጥ ሰርጀሪውን ሊያካሂዱ እንደሆነ ቀጥተኛ መረጃ ደርሶን ነበር። እኛ ወደዚህ ግቢ ስንጣደፍ የመጣ ነው። ለዛም ነው እናንተንም እንደዚህ ነው ብዬ ያለሁበትን ሁኔታ ሳላስረዳ ቀጥታ ወደዚህ ግቢ የገባሁት። ካሜራዬንም ያበራሁበት ምክንያት ያ ነው። እንግዲህ ከነዚህ ከሁለት ግለሰቦች ብዙ ነገር እንሰማለን ብዬ አስባለሁ። ከአሁን በኋላ እኔና እናንተ እንድንደባበቅ አልፈልግም። ምክንያቱም በተለይ ደግሞ አንቺ ጋር ዶክመንቶች እጅሽ ላይ ይዣለሁ። ዶክመንቶቹ የሚያወሩት አብዛኛው ነገር ከሕክምና ጋር በተገናኘ ነው። ያ ማለት አንቺ የሕክምና ባለሙያ ነሽ ወይም ደግሞ የዚህ የሰርጀሪ አካል ነሽ። አቶ ግርማ በቀጥታ እዚህ ግቢ የመጣው ሰርጀሪውን ሊያካሄድ እንደሆነ እናውቃለን። አሁን የት ነው ያለው? ምንድነሽ አንቺ የሚለውን ነገር መጀመሪያ ሲግለጭልኝ። እሺ ወንድሜ፣ አንተ የህግ አካል መሆንክን አውቃለሁ። ነገር ግን የመጣበትን ነገር መናገር አለብክ። ማለት ግርማ ማን ነው? ምንድን ነው ያለውን ነገር አብራራልንና እኮ አንቺ አሁን የህክምና ባለሙያ ነሽ። አንቺ ግን እዚህ መኖሪያ ቤትሽ እንደሆነ የነገርሽኝ። ቤት ውስጥ ግን የአንቺነትሽን የሚገልጽ ምናልባት እዚህ ቤት የምትኖሪ ከሆነ ልብስ ምናምን ሊኖርሽ ይገባል አይደል? እንደዚህ አይነት ነገር ሙሉ ቤቱ ላይ ምንም ነገር የለም። ግን የህክምና ባለሙያ መሆንሽን ግን አረጋግጫለሁ። የህክምና ባለሙያ ነኝ፣ ግን ቤት ለቤት የምሰራቸው ስራዎች ይኖራሉ። እዚህ ቤት ታዲያ ምን ልታደርጊ ነው የመጣሽው? ቤት ለቤት በራሴ በቅንነት የማደርገው የህክምና አገልግሎት ሊኖር ይችላል እኮ። እዚህ ቤት ያንን ልታደርጊ ነው የመጣሽው? አዎ ነው።
ያንን ለማድረግ ማን ነው ታማሚሽ? ማን ነው ታካሚሽ እዚህ ቤት ያለው? አታውቀውም። ይሄ አስፈላጊ ነው? አዎ ማወቅ አለብኝ። ጥያቄ አስፈላጊ ነው። ምክንያቱም ምን እየነገርኩሽ ያለሁት አንቺ ወንጀል ልትተባበሪ ነው እዚህ ግቢ የመጣሽው ነው እያልኩ ያለሁት። ምንም አይነት ወንጀል የሚሰራበት ቤት አይደለም። እንደምታየው ግቢ ነው፣ ጥበቃ አለው። ምንም አይነት ወንጀል እዚህ ቤት ውስጥ ሰው አይገደልም፣ የሚሰራበት ወንጀል የለም። የምታየን ሁለታችን እኮ አንቺ ልታክሚ ነው የመጣሽው አይደል? አዎ። ህክምናውን የምትሰጪው ለማን ነው? እኔማ ለሰው ነው ህክምናው። ለሰው ነው የምትሰጪው? ሰውየው የት አለ ነው? ቤት ለቤት የምሰራው እንዳልኩ ቤት ለቤት ህክምና ትሰጫለሽ። ቤት ለቤት ህክምና የሚሰጠው ምንድነው? ሆስፒታል ድረስ መጥተው መታከም ለማይችሉ ሰዎች ወይ ደግሞ በየቤታቸው ታሞ ተኝተው ህክምና ድጋፍ ያስፈልጋቸዋል ለተባሉ ሰዎች ነው አይደል? እንደዛ ከሆነ ሰውየው የት አለሽ? ሰውየው ይመጣል። እሱን ነው እኔ የምጠብቀው። ታማሚው ማለት ነው። ማን ይባላል? እስኪ ስለ ፔሸንትሽ ንገሪኝ። ማለት ይሄ ነገር አስፈላጊ ነው ወይ ነው? ምንድን ነው ችግሩ? እኔ ወንጀል አልሰራም፣ የህክምና ባለሙያ ነኝ። ሲስተር ህይወት እባላለሁ። እኔ ወንጀል ለመስራት የምንቀሳቀስ ሰው አይደለሁኝ። ወንጀል ሰሪ የተንቀሳቀሽ አይደለሁኝ። ስራዬን ግን ቤት ለቤት እኮ። ታዲያ ባለቤት በሌለበት ታማሚ በሌለበት ጭር ያለ ግቢ ውስጥ አንቺና ጥበቃው ብቻ ናችሁ ያላችሁ። ከዛ አንቺ ደግሞ የህክምና ባለሙያ ነሽ፣ የህክምና እቃዎችም አሉ። ያዩዋቸው የህክምና እቃዎች ደግሞ ኖርማል ቤት ለቤት ታካሚ የሚታከምበት ሳይሆን የተለያየ ሰርጀሪ ሊካሄድ የሚችልበት አይነት መሳሪያ ነው ያለው አይደለም? ተሳሳኩኝ? ትክክል ነህ። ግን ማለት ባለሙያ ነኝ እንደነገርኩህ፣ ቤት ለቤት መስራት የለብኝም ነው የምትለው? እኔ እሱን እየተቃወምኩ አይደለም። ፔሸንቱ ይመጣል፣ ደውሎልኛል። እሱን ነው የምጠብቀው እዚህ ቤት ውስጥ። ቀድሜው መጥቼ ማለት ነው። አቶ ጌታቸው እርሱ ስለሚያውቁት ነገር አይነግሩኝም? እኔ ያው የጥበቃ አባል ነኝ። ግቢውን እንድጠብቅ ነው የተሰጠኝ እና ግቢ ውስጥ ቀንም ሙሉ ነው የምጠብቀው። ይገባሉ ይወጣሉ እንጂ ምንም አውቀው ነገር የለም። ማን ነው የሚገባው? ማን ነው የሚወጣው? አቶ ግርማ ይገባሉ ይወጣሉ። ጥበቃውን ነው የምጠብቀው። ከዛ ውስጥ የማውቀው ነገር የለም። ግቢ ውስጥ ያለውን ነገር አጥሩን፣ ሁሉን ግቢ እንድጠብቅ፣ ማንም ሰው እንዳይገባ፣ ማንም ሰው እንዳይወጣ፣ እዚህ ጋር ያለውን ነገር ሌሎች አካላቶች ሌቦችም ሊመጡ ስለሚችሉ ያንን ነገር ግቢውን የመጠበቅ እንትን ነው ያለኝ የተሰጠኝ። ግን ባለቤቱ አቶ ግርማ ናቸው። አቶ ግርማ ናቸው። ሲስተርስ? ይቅርታ ግን አንደኛ ዝም ብለህ ካስገባቸው፣ ሲቀጥል ኢንፎርሜሽን ግርማ ይሁን ማን ይሁን እዚህ ቤት የሚኖረው አያውቁም። ዝም ብለው ነው የመጡት። እርግጠኛ ነኝ ኢንፎርሜሽን መናገሩም ትክክል አይደለም። አቶ ጌታቸው ትክክለኛ እውነታውን ነው እየተናገሩ ያሉት። ምክንያቱም እሳቸው ከወንጀለኛ ጋር መተባበር ስለማይፈልጉ የቤቱ ባለቤት ማን እንደሆነ ይነግሩኛል። አንቺ ግን ይኸውልሽ የሆነ የምታገኙ ጥቅማ ጥቅም ስላለ፣ ትንሽዬ ገንዘብ ስለምታገኙ ስላለ ከቨር ወይም ሽፋን እየሰጠሽ ነው ያለሽ። በፍጹም አይደለም። እኔ ስለ እያንዳንዱ ነገር እንድነግሪኝ እፈልጋለሁ። አንቺ ማንን ነው? እሺ አሁን እኮ እያወራን ያለነው ሰርጀሪ የሚካሄዱበት ማቴሪያሎች አሉ እዚህ ቤት። ምን አይነት ሰርጀሪ ነው የምታካሄዱት? እስኪ አንቺ ንገሪኝ። ሰርጀሪ እኮ ሰው ቁስልም እኮ ይሰራል አይደለ? ቤት ለቤት ይሄ እኔ ባለሙያ ነኝ። ሰው አደጋ ሲደርስበት መንገድ ላይ ታልፋለህ። እንደ ባለሙያነቴ እኮ እዚህ አደጋ የደረሰበት ሰው አለ ነው ሊሆን ይችላል፣ አይታወቅም። ሊሆን ይችላል ማለት አንቺ እኮ ልትሰሪ ነው ስራሽን የመጣሽ አይደል? ግርማ ስለምትለው ሰውዬ አላውቅም። አሁን ሲሰሪ ልትጠይቁሽ አለሁት። አንቺ ስራሽን ልትሰሪ ነው የመጣሽ። እኔ ስራዬን ልሰራ ነው እኮ። ስራሽን ልትሰሪ ስትመጪ ማን ነው ፔሸንቴ ምንድን ነው የደረሰበት የሚለውን ነገር ቀድመሽ በስልክ አጣርተሽ መጥቼ በግዴታ እዚህ ማከም አለብኝ ሆስፒታል መምጣት የለበትም ብለሽ ታምኚ ነው አይደል መጪው? ስለዚህ ከመምጣትሽ በፊት ስለ ታማሚሽ ብዙ መረጃ አጣርተሽ ነው የምትመጪው። ወይዘር ቤት ውስጥ ይሰራ ካልሆነ ሆስፒታል መምጣት አለበት የሚለውን ነገር አጣርተሽ ነው የምትመጪው አይደል? እንደ ባለሙያ እንደ ሕክምና ባለሙያ ነው እያወራሽ ያለሁት። አንቺ ታማሚሽን አታውቂው? ወንድሜ እኔ ብዙ ስራ አለብኝ። ብዙ ፔሸንት ይጠብቀኛል ሆስፒታል ውስጥ። አሁን የግል ስራዬን ልሰራበት ነው የመጣሁት። ስለዚህ ጊዜ ባትፈጅብኝ ደስ ይለኛል። ጊዜ ባትፈጅብኝ ማለት ብዙ ስራ አለ። ጊዜ ባትፈጅብኝ ማለት ስራ አለብኝ። አሁን እኮ ሲጀምር እኮ በምርመራ ላይ ነው ያለሽው። ወንጀለኛን እየተባበርሽ ያለሽ። ወንጀለኛ ከሆንሽ አሁኑ ለህግ አካል አሳልፌ እሰጥሻለሁ። ምንድነው ወንጀሉ? ወንጀል ምንድነው? አቶ ግርማን አታውቂያቸውም አንቺ? ለሰው ህክምና መርዳት እሳቸው እየነገሩኝ ያሉት ይሄ ቤት የአቶ ግርማ ቤት ነው። አስፈራርታችሁት ነው። ግርማ የሚባል እሱም አያውቅም። እንኳን እኔ እሱም አያውቀውም። አቶ ጌታቸው አስፈራርታችሁታል። ለዛ ነው እኛ አስፈራርቶናታል። እኔ ጥበቃ ስቀጠር ባለቤቶች ቦታውን፣ ስሙን፣ ቤቱን የባለቤቱን ቤት አውቄ ነው የምገባው ጥበቃ። ስለዚህ ስማቸውን በትክክል ነግረውኝ ነው። ሌላ ስም ካለ እንጂ አላውቅም። አቶ ግርማ ብለው ነግረውኛል። ይሄን ግቢ ሙሉ ለሙሉ ይሄን ቤት ለምን እንደሚጠቀሙበት እኔ ብዙ አላውቀውም። ግን እኔ ጥበቃዬን ብቻ ነው
ውስጥ የሚወጣውን ነገር ያውቃሉ በደንብ ያያሉ። የሚሰራውን ውስጥ ቤት ውስጥ ነው የሚሰራው። እኔ ደጅ ግቢው ነው። እስኪ ምን ይገባል ግቢ ውስጥ ወይ ምን ይገባል ምን ይወጣል? ለምንድን ነው ሰው የሌለው ዛሬ? እኔ ያው ይሄ ግቢ ስጠብቀው እኔ አንዳንዴ እነሱ ስራ ባላቸው ሰዓት ላይ ይህንን የሚያክል ሰፊ ቦታ ይዘው ብዙ ነገር አይሰሩበትም እና አይጠቀሙበትና በርቀት ነው እኔ ራሱ የምጠብቀውና ምን እንደሚሰራ የሆነ ስራ ሲኖራቸው እወጣለሁ። በቃ ሄደ ቤተሰብ ደርሰ መምጣት የሚገባ ደርሰና ይሉኛል እና አንዳንዴ ይጠረጥራለሁ ምን አይነት ስራ እንደሚሰራበት ግልጽ አይሆንልኝም ለኔ። ግቢው ብዙ ጊዜ አይኖርበትም ነው? ብዙ ጊዜ አይኖርበትም፣ በርቀት ነው። ቢያንስ በ15 ቀን በ2 ሳምንት በወር እንደዚህ ነው የሚመጡትና ሲመጡ እኔ ሄጄ ጠብቃለሁ። ጉዳይ ሲኖራቸው እዛ ውስጥ የሚሰሩት ጉዳይ ሲኖራቸው አላየም። እኔ ወደ ቤተሰብ ደርሼ እመጣለሁ። እነሱ ሲመጡ አስረክበው ነው ግቢውን የሚሄዱት ማለት ነው። አቶ ግርማ ሲንቀሳቀሱ በጣም ብዙ ጠባቂዎች እንዳላቸው ሰምተናል። ሲመጡም ከብዙ ጠባቂዎች ጋር እንደሚንቀሳቀሱ እናውቃለን። እዚህ ግቢ ሲመጡ እርስዎ አያስፈልጉም ሂዱ ሲባሉ በእርሶ ቦታ ተክተው የሚቆሙ ሰዎች አሉ ነው? እኔ እንጃ። ሲመጡ አብረው ከሳቸው ጋር የሚመጡ ሰዎች አሉ። በቃ ሰውነት ያላቸው ጠብደል የሆኑ ሰዎች ይመጣሉ። እነዛን ነው የማየው እና አንድ ላይ ከሳቸው ጋር ተከትለው የሚመጡ ሰዎች አሉ። ከዛ እኔ ሂድ እባላለሁ። እሷ እንደምትለውስ ግን ሌላ ታካሚ ምናምን የሚመጣ ሰው አለ? እሱን አላቅም። አሁን እሷ እዚህ ስንገናኝ ያው እንዳለችው ለሕክምና ነው የመጣችው እና እኔም ያየዋት ዛሬ ነው። እንግዲህ ምን እንደምትሰራ አላወቅኩም። ከዛሬ በፊት መታ አታውቅም? አዎ። አሁን እንደዚህ አቶ ግርማስ ምናልባት አንዳንዴ መታው ከሕክምና ባለሙያዎች ጋር እዚህ ግቢ ውስጥ የሕክምና እርዳታ ተደርጎላቸው የታከመው ይሄዳሉ? እንግዲህ እኔ አሁን በግልጽ እንትን ለማስቀመጥ ቅድም እንዳልኩ እኔ ሰው ሲመጣ ያው ኖርማሊ የሕክምና ልብስ የሚለብሱ ሰዎች ሳይለብሱ ኖርማል የሚመጡ ናቸው። እዛ ውስጥ ሕክምና ይሰራ ምን ይሰራ ግን አላቅም። ግን ሰው ሲመጣ እኔም አላስፈለግ ከሆነ እወጣለሁ። በቃ ግልጽ አይደለም ወንጀል ይሰራበት ምን አይነት ድርጊት እንደሚደረግበት በጣም እኔም ራሴ ሁሌ ነው የሚያስጨንቀኝ የማስበው ጉዳዩን። ይሄንን በሙላ ቦታ ስፋት ስራ ይሰራበትም ባዶ ነው የሚሆነው። በሆነ በርቀት ጊዜ ነው የሚመጡትና ያጠራጥረኛል። እኔ ሲስተር አንቺ እኮ ዛሬ ገና የመጣሽው እዚህ ግቢ ወይስ ታውቂያለሽ? ከዚህ በፊት የምታውቂው ነገር አለ? ምንም የማውቀው ታሪክ የለም እኮ። ታዲያ አቶ ጌታቸው ምንድነው የምትያቸው? ምልክ አሁን እሱ ጥበቃ ነው አይደለ? ተቀጥሮ ነው ያለው። ስለዚህ ባለቤቱን ነው የፈለጋችሁት፣ ባለቤቱ ጋር ደውሎ ማሳወቅ ነው ያለበት። ዝም ብሎ ኢንፎርሜሽን ስለሰው እንትን ማለት የለበትም። ይሄ የሚያቀማ አንቺ ምን አስጨነቀሽ? ይሄን ምንም አያስጨንቀኝም። ምን አስጨነቀ? አሁን ዛሬ ነው የመጣሽው፣ የሕክምና እርዳታ ልታደርጊ ነው የመጣሽው። አንቺ የህግ ባለሙያ አይደለሽ። ምን አግብቶሽ ነው ታዲያ እሳቸውን እንደዚህ ማለት የለበትም ምናምን የምትያቸው ነው? እዚህ ግቢ ውስጥ ሰው የለም። ኃላፊነቱ የተሰጠው ለሱ ነው፣ ለጥበቃው ነው አይደለ እንዴ? ሰው ፈለገው ኢንፎርሜሽን ደውሎ ለባለቤቱ መናገር ነው ያለበት። አንቺ ራሱ ቆይ አቶ ጌታቸው እሷ እንዴት ነው ያስገቧት? አሁን አቶ ግርማ በሌሉበት አቶ ግርማ ካሉ እርሶ ከወደ ውጭ እንዲሄዱ ይደረጋሉ። እሷ ስትመጣ ግን ማንንም ብላ መጣች። እንዴት ብለው አስገቧት? ያው ለሕክምና ለመስጠት ብላ ነው የመጣችውና እንግዲህ የሕክምና እንትኗን ሙያዋን ማስረጃዋን አይቼ ነው ያስገባሁት። የሙያተኛ ናት። በዛ መንገድ ነው ሰው ሳስገባ ይነግሩኛል። ቀድሞ ይደወልልኛል። ባለሙያ ብቻ ስለሆነ ሳይሆን ይደወልልኛል። ኦኬ ይደወልልኛል። በዛ መንገድ ነው። ማን ይደወልልዎት? አቶ ግርማ ራሳቸው። እሳቸው ካልደወሉ ሰው ማስገባት አልችልም። ስለዚህ እሳቸው በቀጥታ ስለደወሉ ነው ያስገቧት። አዎ። ስለዚህ አንቺና አቶ ግርማ ግንኙነት አላችሁ ማለት ነው በደንብ? አዎ፣ ግን ለሳቸው ነው አይደለ ማሳወቅ ያለበት። ለዛ ነው እየተናገርኩት። አሁን አዎ ብለሽ አምነሽልኛል አይደል? አንቺ በአንቺና በአቶ ግርማ መካከል ግንኙነት እንዳለ ምንድነው? ንገረኝና ያለውን ነገር እንነጋገር። ንገረኝና እንነጋገር ማለት እኔ ልንገርሽ በቀጥታ ቃለው አቶ ግርማ ፕላስቲክ ሰርጀሪ ሊያሰሩ እንደሆነና ፊታቸውን አስቀይረው ከሀገር ለመውጣት ለማምለጥ ጥረት እያደረጉ እንደሆነ አውቃለሁ። እኔ ስለዚህ ነገር የማውቀው ታሪክ የለም። አንቺ እሺ አቶ ግርማን አላውቃቸውም ስትይኝ ነበር። አላውቅም። አሁን እኮ ቃለው እያልሽኝ ነበር። ሲስተር ቀልድ ነው እንዳልሽ ከኔ ጋር አይደለም። እኔ ያልኩትኝ ለምን ኢንፎርሜሽን ዝም ብለህ ትሰጣለህ? ምን አይነት ኢንፎርሜሽን ሰጠን? ግቢው ምን እንደሆነ ባለቤቱ ይሄን ግቢ ጠብቅ የተባለው አሁን እኮ ሁለታችሁም ተጠርጣሪ ናችሁ። ራሳችሁን ነፃ እንድታወጡ ነው እድል እየተሰጣችሁ ያለው። ምን አድርገህ? ምክንያቱም ይሄ ወንጀል የሚሰራበት ግቢ ነው። ግቢው የሚታሸጋል። ከዛ በኋላ ደግሞ እዚህ ያሉት የሕክምና እቃዎች እንዴት እንደገቡም ገና የሚጣራ ነገር ነው። አንቺ ደግሞ የጤና ባለሙያ ነሽ። እጅሽ ላይ የተገኙትን ዶክመንቶች አይተሻል። እጅሽ ላይ ያሻቸውን ዶክመንቶች እንዳለ አሁን እኛ እጅ ላይ ናቸው፣ እየተመረመሩ ነው እነሱ።
በትክክል አንቺ ከምትሰሪበት ሆስፒታል ተጽፏል አልተጻፈም ገና የሚመረመር ጉዳይ ነው። አሁን አንቺን እድል እየሰጠሁሽ ነው። በአንቺና በአቶ ግርማ መካከል ያለው ግንኙነት ምንድን ነው? ምንድን ነው? አቶ ግርማ ወንጀል የሰራ ሰው ነው። ስለሱ ማውቀው ታሪክ የለም። አንቺ ምን ልትሰሪ ነው የመጣሽው እዚህ? እኔ ሰርጀሪ ልሰራ። ሰርጀሪ ሊካሄዳ ፕላስቲክ ሰርጀሪ ነው የምታካሄዱት? እሺ ያንቺ ከማን ጋር ነው? ዶክተሮቹ እነማን ናቸው? ከውጭ የመጡ ናቸው፣ ባለሙያዎች ናቸው። ከነሱ ጋር ሰርጀሪ ኮንታክት የሚሰሩ አደረግሽ? ባለሙያዎች ናቸው። ስራዬ ነው። ሕክምና ላይ ስሰራ ይሄ ስራዬ ነው። ይሄ ስራዬ ነው ማለት እንዴት አድርጎ ነው ስራሽ የሆነው? ነገርኩህ። መንገድ ላይ እንኳን ሰው ቆስሎ ባገኝ ስራዬ እስከሆነ ድረስ አከማለሁ አይደል? እያወራን ያለነው ስለ ቁስል ምናምን አይደለም። እያወራን ያለነው ወንጀለኛ ፊትን ቀይሮ ከሀገር ስለመውጣት ነው። ስለሱ ማውቀው ታሪክ የለም። ሰርጀሪ ልትሰሪ እንደተዘጋጀሽ ነው እየነገርሽኝ ያለሽ። ከዛ በኋላ እንደ ነርስ ደግሞ እያንዳንዱን ነገር ለኦፕሬሽኑ የሚያስፈልገውን ነገሮች ታሟያለሽ። ስታሟይ የቁስል ሲሆን የአንጀት ሲሆን የሆነ ነገር ሲሆን የምትጠቀማቸው ማቴሪያል ልዩነቶች አሏቸው አይደለም? አሁን እዚህ ጋር የተዘጋጀው ነገር ምን አይነት ሰርጀሪ የሚያስኬድ ነገር ነው? ምን የሚያደርግ ይመስልሻል? ይሰራል፣ የተለያየ ነገር ሰርጀሪ ይሰራል ውጭ ሀገር። ይህ ማንም የሚያውቀው እንትን ነው። እኔ ደግሞ የዚህ ሙያው ስላለኝ ውጭ ካሉ ዶክተሮች ጋር በመነጋገር እንዲህ ቤት ለቤት እንሰራለን። ሰው ወንጀል ስለሰራ ብቻ ነው ሰርጀሪ። ከዚህ በፊት እንደዚህ አይነት ነገሮች ትሰሪ ነበር? እሰራለሁ። ሙያው አለኝ። ሙያው አለኝ። ውጭ ያሉ ኮንታክትም አለሽ? ከውጭ ኮንታክት አለኝ። እንሰራለን ቤት ለቤት። ሙያዬ ነው። ከከፈሉኝ እሰራለሁ። ዶክተሮቹን አንቺ ነሽ የምታስመጫቸው? እኔ ነኝ የማስመጣቸው። ስለዚህ እንደዚህ ራሱን ቀይሮ መኖር ለሚፈልግም ሰው መተባበር ባለብሽ ልክ ትተባበራለሽ ማለት ነው። ያው እኔ ገንዘብ አይደለም የምፈልገው፣ ከከፈለኝ እሰራለሁ። ለገንዘብ እኮ አይደለም ግን እኮ የሙያ ቃል ኪዳን የገባሽው የሰው ልጅ ለመርዳት ነው፣ ገንዘብ ለማግኘት አይደለም ነው። ግን አሁን ለምሳሌ አንተ ሰርጀሪ ፈልጋለሁ፣ እዚህ ቤት ስልኬን ትደውላለህ፣ እመጣለሁ፣ እሰራለሁ። ወንጀል ትስራ አትስራ ማውቀው ታሪክ የለም። እኔ የማስበው ሙያዬንና ስራዬን ነው። ሕክምና ቦታ እንግዲህ የሚፈልገው ነገር አለ አይደል? የሚፈልገው ጥንቃቄ አለ፣ ንጽህና አለ። ያን ሁሉ ነገር እንዴት ነው አሟልተሽ እየሰራሽ ያለሽ? እኔ አንተ ምን እንዴት እንደገረመ ካላቅም እንጂ እኮ ኖርማል እኮ ነው ማለት ኖርማል ስራ ነው። ያው ቦታ አለ፣ እቃዎች ይጸዳሉ። ቅድም እንዳልኩክ ዶክተሮች የመጡት ከውጭ ነው። ስለዚህ ሙያው አላቸው፣ ብቃቱ አላቸው። ምንም የሚገርም ነገር እኮ ቤት ላይ ለምን ማለት እነዚህ ሰዎች ካሉ ቤት ላይ ለምን ይደረጋል ነው? ቤት ላይ አሁን እንዳልኩሽ አንቺ አሁን ቅድም እያልሽኝ ነበረ አፎርድ ማድረግ ስለማቺ ቤት መከራየት ስለማቺ ነው በእያንዳንዱ ቤት እያስደረግሽ ያለሽው። እነዚህ ሰዎች ግን ከሚያወጡት ብር አንጻር ለአንድ ቀን እንኳን የምትከራዩት እንደ ገስት ሃውስ የሚሆን እንደምንም ተደርጎ ንጻና እንዲኖረው ጥንቃቄ እንዲኖርበት ተደርጎ እኮ አንድ ቤት ላይ ይሄንን ነገር ማድረግ ትችሉ ነበር። ያንን ነገር ሳትፈልጉ ለምንድን ነው በየቤቱ እየሄዳችሁ ይሄን ነገር የምታደርጉት ነው ዋናው ጥያቄ። አሁን ለምሳሌ ብዙ ጊዜ እኔ ሴቶችን እንሰራለን ማለት ነው። ሴቶች ሆስፒታል ይሄዳል የከንፈር የጡት ምናምን ለመሰራት ይፈራሉ። ገባ ካረ እዚህ ግን ቤት ለቤት ነው። አንደኛ እኔም ሴት ነኝ ማለት ምን ችግር አለው እስካመኑበት ድረስ? አዎ ያሳፍራል አይደል? ምኑ ነው የሚያሳፍረው? አምነውበት ነው የገቡበት አይደል? ትርፍ ነገር ለመሰራት ነው የሚሄዱት ማለት አልገባኝም። ትርፍ ነገር ማለት አሁን ለምሳሌ ሴቶች ብዙ ጊዜ ፊታቸውን አይሰሩም። ምናልባት ቢበዛ የአፍንጫ ሊሰሩ ይችላሉ፣ የከንፈር ሊሰሩ። ብዙ ጊዜ የዳሌና የጡት ነው የሚሰራው። እኔ አሁን አንድ ጓደኛዬ ሰርቻታለሁ። ተሰርታለች ማለት ነው። ምንድን ነው የተሰራችው? የዳሌ ተሰርታለች ማለት በጣም እንትን ቅርጿ እንዲያምር ምናምን ነው። ቅርጿ በጣም ነው ቅርጿ የሚስተካከለው። እንደገና በጣም ደስተኛ ነች። ሆስፒታል እዛ ሄደው ቱርክ ምናምን ከሚሰሩ በጣም በተለየ ሁኔታ ነው የተሰራችው። ገባ? በጣም ደስተኛ ነች። ስለዚህ አንደኛ ዋጋውም ይቀንስላቸዋል። የትራንስፖርት ምናምን የትራንስፖርቱ የፍላይት ከዛ ውጭ ግን እኮ የሚያስፈልገውን ጥንቃቄ ላይደረግ ይችላል አይደል? በዛ ውስጥ የሚመጣው ሳይድ ኢፌክትስ ምን ሳይድ? ለምሳሌ እንዳልኩሽ ምንም አይነት ነገር ሰው ቆዳ ነው ቀዳችሁ የምታስተካክሉት። በዛ መሀል ላይ ኢንፌክሽን ሊፈጠር ይችላል። ምክንያቱም ተገቢ ቦታ ላይ አይደለም ያላችሁት። በስነ ስርዓት አነስቴዥያ ተይዞ ማደንዘዣ ተሰጥቶ በስነ ስርዓት ትሪት ተደርጎ አይደለም። ኢቭን ቴስት መጀመሪያ መውሰድ አለባችሁ። ናሙና ተወስዶ የዚህ ልጅ ሰውነት እንደዚህ ሊያደርግ ይችላል ወይ እንደዚህ ሊያመጣ ይችላል ተብሎ ጥንቃቄ ይወሰዳል። ቅድመ ጥንቃቄ የሚወሰዱ ብዙ ነገሮች አሉ። እነሱን ስቴጆች እንዴት ነው አልፋችሁ ቤት ለቤት እየሰራችሁ ያላችሁ? እስካሁን ምንም የመጣብን እንትን የለም።
ብዙ ጊዜ ሰርተናል። የመጣብን ኮሜንት የለም። ምክንያቱም በጥንቃቄ ነው የምንሰራው። እንዳልኩ ዶክተሮቹ ከውጭ ነው የመጡት። ስለዚህ ጥንቃቄ በጎደለ ሁኔታ እንሰራም። እኔም ወንጀል መስራት አልፈልግም። እስኪ ስለመጡት ዶክተሮች ንገሪኝ። 3 ዶክተሮች ናቸው አይደል የመጡት? 3 ናቸው። 3 እሺ። ምን ስፔሻሊስት ናቸው? ምንድነው ስራቸው እነሱ? የቆዳ ያው የሰርጀሪስ እንትኖች ናቸው፣ ስፔሻሊስቶች ናቸው። እኔ ነርስ ነኝ፣ ሙያዬ ነግሬሃለሁ። ግን ሙያው አለኝ ማለት ሲሰሩ በደንብ ነው ማያቸው፣ አብሬያቸው እሰራለሁ። ሙያውም ስላለኝ እንደዚህ ነገር ይገባው። ፕሪሪኩዌስቶች የለም? ቴስት የምታረጓቸው ነገሮች የለም? እቺ ልጅ አፍንጫው እንደዚህ ስናስተካክል መጠቀም ያለብን ማቴሪያል ይሄን ነው፣ እንደዚህ ነው የሚል ነገር የለም? እናረጋለን። ስፔሻሊስቶች እኮ ናቸው። አንድ ሰው ሰርጀሪ ለመስራት ዝም ብለህ ትሰራለህ እንዴ? አይሰራም እኮ አይደለ እንዴ? ሙሉ ምርመራ አድርገህ ነው አይደለ ሰርጀሪ የሚሰራው እኮ። ምርመራው የሚካሄደው የት ነው? ቤት ውስጥ ነው? እሱም ቤት ውስጥ ነው። መሳሪያው አለ። እያወራን ያለ ነው በብዙ ሚሊዮን ብሮች ስለሚያወጡ መሳሪያዎች ነው እያወራን ያለ ነው አይደል? ግን እናንተ ያንን በብዙ ሚሊዮን ብር የሚያወጣ መሳሪያ እጃችሁ ላይ ያለ ቤት ተከራይታችሁ መስራት አልቻላችሁም ነው። ስለዚህ በየቤቱ እየሄዳችሁ መስራት እየመረጣችሁ ያልሽኛለሽ። ገብቶሻል? ትርጉም የማይሰጥ ነገር ነው እየነገርሽኝ ያለሽ። ምክንያቱም እነዚህ ሁሉ ማቴሪያል ካላችሁ በግል ራሳችሁን ችላችሁ ሆስፒታል ናችሁ ማለት ነው። እዚህ ሆስፒታል ወደ ቤት አይሄድም። ቤት ሰው ነው እንጂ ታማሚው ነው ወደ ሆስፒታል መምጣት ያለበት። እናንተ ግን ያን ሁሉ አልፈሽ አሁን ቅድም እያልሽኝ የነበረው ምናልባት ሼም ስለሚይዛቸው ኮምፎርት ስለማይሰጣቸው ሆስፒታል ውስጥ መሰራት፣ ዳሌን አሳደኩኝ፣ እንደዚህ ጡቴ እንደዚህ ያደረኩኝ፣ አፍንጬ እንደዚህ ያደረኩኝ የሚለው ነገር ኮምፎርት ስለማይሰጣቸው ነው በየቤት እየሰራን ነው እያልሽኝ ያለሽ። ቶታሊ ግን ሲስተር ህይወት እርስ በርስ የሚቃረን ነገር ነው እየነገርሽኝ ያለሽ። እኔ አሁን ምን እየጠረጠርኩ መሰለሽ፣ አንቺ ከአቶ ግርማ ጋር የምትሰራቸው ብዙ ስራዎች እንዳለና አሁን ከነገርሽኝ አንጻር እነዛን ሴቶች ድንግልናቸውን እየመለሳችሁ ሁሌ በስቃይ ላይ እንዲቆዩ እያደረጋችሁ ድንግልናውን በመሸጥም ታሪክ ውስጥ ያንቺ እጅ እንዳለበት ነው እየተሰማኛል። ትክክል አይደለም። ትክክለኛ ኢንፎርሜሽን አይደለም እየነገርከኝ ያለው። ምክንያቱም ቤት እንዳንከራይ እንዳልኩ ከአቅሙ የለኝም። እነሱ ውጪ ነው የሚኖሩት እኮ። ማቴሪያሉን ይዞት ነው የሚመጡት። ማቴሪያሉን እዚህ ያመጡታል እነሱ። ከዛ ሰርተው ሲጨርሱ ይዞት ይሄዳሉ። አዎ እነሱ ናቸው እንትን የሚሉበት። እኔ ምንም አቅሙ የለኝም እንዳልኩ። ቤተሰብ አንድ ህክምና ዕቃ እኮ ማለት ነው ወደ ኢትዮጵያ ውስጥ ለመግባትም ለመውጣትም ብዙ ፕሮሰሶች አሉት። ምናልባት ኢምፖርት ለማድረግ ዲዩቲ ፍሪ ሆነው ነው የሚገቡት። ሲገቡ ህክምና ዕቃዎቹም ደግሞ ማለፍ ያለባቸውን ምርመራዎች አልፈው ነው የሚገቡት። ለምን ዓላማ እንደሚገቡ ይመዘገባል። ከዛ በኋላ ግን እነዚህ ህክምና መሳሪያዎች ተመልሰው ይወጣሉ የሚል ነገር ግን ከአንቺ አንደበት ብቻ ነው እየሰማ ያለሁት። ሆኖም ማያውቅ ምንድነው ችግሩ? ምንድነው? ዕቃ ከዚህ ከኢትዮጵያ ወደ ውጭ አይላክም ነው የምትለኝ? ይዘውት የሚመጡት ማቴሪያሎች አሁንም ውስጥ ያየሁት የነበረው ማቴሪያሎች እኮ በጣም ትልልቅ ማቴሪያሎች ናቸው። እነዚህ ማቴሪያሎች እንደ በሻንጣ እንዲህ እንደዚህ አንጠልጥለሽ የምትወስጃቸው እቃዎች አይደሉም። ሆን ተብሎ ታስቦበት ምን ተብሎ በጉምሩክ በኩል አልፎ ፍተሻ ተካሂዶ ኢንሳ ገብቶ ምናምን ተመርምሮ የሚያልፉ ማቴሪያሎች ናቸው። ከገቡ በኋላ እንዴት ነው ተመልሰው የሚወጡት እነዚህ ማቴሪያሎች? መልክ ያው በየጊዜው እኮ አይሄድም። ይሄ ማቴሪያል አይወጣም። በየጊዜው ይመጣል። እዚህ አሁን እንኳን እንደዛ ያልሽኝ ነበር አንቺ። ለምሳሌ አሁን 3 ሰው ምን ሰራ ከሆነ ምናልባት 4 ወር 5 ወር የሚፈጅ ከሆነ ይቀመጣል። 5 ወር ለ6 ወር 6 ወር አንድ ሰርጀሪ ለማካሄድ 6 ወር 7 ወር ይፈጅባቸዋል። አንድ ሳይሆን 2-3 ልንሰራ ሁለቱም 3ም ይሁን ቼክአፕ አለን እንዳልኩ ጥንቃቄ ባለ ከተሰሩ በኋላ ምናልባት ከተሰሩ በኋላ ከ1 ወር በኋላ ከ2 ወር በኋላ ቼክአፕ እናደርጋለን። ቼክአፕ የሚካሄደው ቤታቸው ላይ ነው። ቤታቸው በየቤታቸው ማለት በየቤት ነው የምንሰራው። እስኪ እሺ ደግሞ ስለ እንትኑ እንድነግሪኝ እፈልጋለሁ። ሪቨርጅን ማድረግ ተመልሶ እስካሁን ድረስ ሲሸጡ የነበሩት ብዙ ነገሮች ሲሰሩ የነበሩት ነገሮች ሰምተናል። እንዴት ነው የህክምና ትሪትመንቱ የሚደረገው? ስለሱ ምንም እንትኑ የለኝም። በህክምና እንደሚቻል ግን ታውቂያለሽ? ሰማለሁ ማለት ሲስተር ይልሽ አንቺ እኮ እኔ ከማወራው በላይ በጣም ሄደሽ ነው እያወራሽኝ ያለሽ ስለሚሰሩት ነገሮች። ብዙ ነገሮች ነው እየነገርሽኝ ያለሽ። ስለዛ ነገር ደግሞ አታውቂም ብዬ አላስብም። ምክንያቱም ደግሞ ከአቶ ግርማ ጋር እንደዚህ አይነት ኮንታክት ኖሮሽ አቶ ግርማ እንግዲህ እኔ አሁን አንቺ እንትን ያልሽኝ ነው እየዋሸሽኝ ነው እንጂ በትክክል ሰርጀሪው ሊሰራ እንደተዘጋጁ አውቃለሁ በትክክል። ግን አንቺ እንደማታውቂያቸው ነው እየነገርሽኝ ያለሽ። አቶ ጌታቸው ሁሉ ነገር እየተናገሩ ራሱ አንቺ አቶ ግርማ የሚባል ሰውዬ እንደማታውቂ ነው እየነገርሽኝ ነበር። አቶ ጌታቸውን አስፈራርታችሁ ነው የገባችሁት ሲጀመር ማለት ነው። ኢንፎርሜሽኑንም መስጠት የለበትም። ለምን? በቃ ነው ስራው።
ኢንፎርሜሽን መስጠት የለበትም። አንደኛ ደውሎ መናገር አንቺ አንድ ቢሮ ላይ ስትሄጂ ስለምገቢበት ቢሮ የመጀመሪያ ኢንፎርሜሽን መጠየቁ ከማን ነው? ለአለቃ ማሳወቅ የለበትም። ቆይ ከማን ነው? አይ አንዱ መስሪያ ቤት ሄድሽ፣ መስሪያ ቤት ላይ ስትደርሺ በር ላይ የምታገኙ ጥበቃውን ነው። ወዴት መሄድ እንደምፈልጊ ማንንም ማግኘት እንደምፈልጊ አሉ የሉ የሚለውን ኢንፎርሜሽን ከማን ነው የምትቀበይው? ከጥበቃው ነው። ግን ጥበቃው ዝም ብሎ ያስገባሃል። ታዲያ ከኔ ጋር ምን ተጣጣ? ለአለቃው አሳውቆ ለጻፊ አሳውቆ ነው አይደለ እንዴ? እኮ ግን መረጃ ይሰጥሻል፣ ኢንፎርሜሽን ይሰጥሻል። አይሰጥህም? እንዴት ይሰጥሃል? አንቺ አሁን ጠይቄ እኮ ኢንፎርሜሽን አገኛለሁ አልሽኝ እኮ። ኢንፎርሜሽን ታገኛለህ፣ ግን ዝም ብሎ አያስገባክም። አሁን ይሄ ሙሉ ግቢ ነው ጠብቄ የተባለው ኃላፊነት እሳቸው እኮ አንድ ሰው ናቸው። እዚህ ጋር የምታየው እንዳለ የህግ አካላት የመጣውም ተዘጋጅተንም የመጣ ነው አቶ ግርማን ለመያዝ ነው። አቶ ግርማ ደግሞ በብዙ ጠባቂዎች መካከል እንደሚንቀሳቀስ እናውቃለን። እዚህ እሳቸውን ለማግኘት ግዴታ የሚያስፈልገንን እርምጃ መውሰድ የኃይል እርምጃ መውሰድ ካለብን ልንወስድ ነው ተዘጋጅተን የመጣነው። መጣችሁ። አቶ ግርማ የለም እዚህ ግቢ የሚባል አይደል? ግን ይመጣል አይደል? ማንን ነው የምትይዙት? እኔ አላውቅም ስለምትሉት። ማንን ነው እየጠበቅሽ ያለሽው? አንቺ እኮ ቅድም እኮ ነግረሽኛል። ግርማን እየጠበቅሽ እንደሆነ ነግረሽኛል። ፔሸንት አለኝ። ግርማ ይሁን ማን ይሁን የማውቀው ታሪክ የለም ስለስሙ። እያወራን የነበረው ስለ ሰርጀሪ ነው። ስለ ሰርጀሪ የሚሰራው ሰርጀሪ ሰውዬ ቤት ውስጥ የለም። አንቺ ቀድመሽ መተሽ ማቴሪያል አዘጋጅተሽ እየጠበቅሽ ነው። ከዛ ደግሞ ዶክተሮቹም አልመጡም። የት ነው ያሉት? እሺ ዶክተሮቹስ? ሆቴል ናቸው። ሆቴል ላይ ነው ያሉት? እነሱን አግኝቼ ማውራት ይችላሉ? ምን አስፈላጊ ነው? ለምን? እኔም ሰርጀሪ መሰራት ፈልጋለሁ። እኔ ነዋ ማግኘት የምትችለው። እኔም እነሱ ነው ዳይሬክትሊ ኮንታክት ማድረግ የምፈልገው፣ መሰራት የምፈልገው ሰርጀሪ አለ። አይቻልም እንደዚህ አይነት ነው። ምክንያቱም እኔ ነኝ እነሱን ማገናኝ ኮንታክት ማድረገው እኔ ነኝ። የት ያውቁሃል? አያውቁም አንተን አይደል እንዴ? ስለዚህ እኮ እነሱ ግን እኔ የህግ ባለሙያም እንደመሆኔ መጠን ይዘው ስለሚገቡት እቃዎችና ስለሚሰሩት ሰርጀሪ ግን አንቺን አይደለም መጠየቅ የምፈልገው፣ ከራሳቸው አንደበት ነው ጠይቄ መረዳት የምፈልገው። ይሄው እኔን እየጠየመለስኩልክ እኮ አንቺ ማ ነገሮችን እየሸፋፈንሽ ነው ያለሽው። በጣም ብዙ ነገር አይደለም እየነገርኩክ ነው። እልሽ ሲስተር ህይወት አንድ ነገር እርግጠኛ ልሆንልሽ፣ እየነገርሽኝ ያለሽና የተሰራው ስራ ትክክለኛ እኔ እንደምልሽ ከሆነ አንደኛ የህክምና ፍቃድሽን ሙሉ ለሙሉ ያስነጥቅሻል፣ ሁለተኛም ደግሞ የስራት ቅጣትም ይኖርብሻል። ብዙ ነገሮች ስለሰራቸው ስለነበሩት ነገሮች እንዳለ ተጠያቂ ከመሆን ወደኋላ እኔ ልተባበርሽና ማወቅ ያለብኝን ነገር ንገሪኝ። የሚያስጠይቀኝ ነገር ሰውን አበላሽቼ ስሰራ ወይ ያ ሰው የሆነ ነገር ሲሆንና ሲከሰኝ ህገወጥ ነው። በህክምና ተቋማት ህጋዊ ፍቃድ ከተሰጣቸው ተቋማት ውጪ የሚካሄድ ማንኛውም የቀዶ ጥገና ስራ ወንጀል ነው። እንኳን እንትን አይደለም ሰርጀሪ አይደለም እርድ ራሱ ህጋዊ ፍቃድ ባልተሰጠው ቦታ ላይ የሚታረድ ከሆነ ህገወጥ እርድ ራሱ ወንጀል ነው። አሁን ስለዚህ ህይወትን እያልኩሽ ያለሁት አንቺ ወንጀል ነው የሰራሽው፣ ወንጀለኛ ነሽ። እዚህ ከወንጀልሽ ነፃ እንድትወጪ የምትፈልጊ ከሆነ ወይ ቅጣትሽ እንዲቀንስልሽ የምትፈልጊ ከሆነ አቶ ግርማ ስላሰቡትና እዚህ ቤት ሲደረግ ስለነበረው ሰርጀሪ እያንዳንዱ ነገር ንገሪኝ። አሁን ስለምጠይቀኝ ወሬ እኮ በጣም አርፍደዋል። ሰርጀሪውን ጨርሰው ሄደዋል ከነ ጓደኛቸው። ማን ነው ጨርሰው ሄደው? አቶ ግርማ አሁን ቀኝ ልሰበስብ መጥቼ ነው ድንገት የመጣችሁት። ሲስተር የምታወሩን ታውቂዋለሽ? ትክክለኛ አቶ ግርማ ሰርጀሪው ተካሂዷል። ሰርጀሪውን ጨርሰዋል። አቶ ጌታቸው መጥቶ ነበር። አቶ ግርማ እኔ ነገርኩህ እኮ አሁን ስጠብቅ እነሱ ባሉበት ሰዓት ላይ ስራ ሲኖራቸው ያስወጡኛል። ስራ እኮ መጥተው ነበሩ። ዛሬ መጥተው ነበር። ገብተው ነበረ። ከዛ እርሶ እንዲወጡ ተደርጓል። አዎ። ከዛ ሲወጡስ አላዩአቸውም? አላየኋቸው። ግቢውን ለማን አስረክበው ሄዱት? ተጠራሁ። እነሱ ከወጡ በኋላ ተጠራሁ እኮ። ግቢውን ለማንም ሳያስረክቡ ነው ሄዱት? ተጠራሁ፣ ገባሁ። እነሱ ከወጡ በኋላ ገባሁ። እንደሱ ነው። ያው ሲገቡ ከገቡ በኋላ እኔ እንድላክ ስራ ሊሰራ ይሆን ምን ይሁን አላውቅም፣ እንደወጣ ተደረው። ከዛ በኋላ ደግሞ ይጨርሱ ይሁን ጨርሰው ይሁን ስለ ስራው ምንም ሳላቅ ሲወጡ ተጠራው። እነሱ መኪና ላይ ሲገቡ እኔ ወደ ቤቱ ወደ ጥበቃው ገባሁ። ስለዚህ ሲወጡ አይተዋቸዋል ማለት ነው። እርሶ ያው መኪና ውስጥ ነው የነበሩት እኮ። አላዩም? ያዩት ለውጥ የለም? አቶ ግርማ ወጥቷል። ፊታቸው ማን እንደሆነ መኪና ውስጥ ከገቡ በኋላ ነው ያየሁት። ማን እንዳለ መኪና ውስጥ አላየሁም። እንግዲህ እንደወጡ ነው ነበሩ። ስገባ ሲሰዱኝ በኋላ ስመለስ ግን እንደወጡ ነው የተጠራሁት። እኔ እንደወጡ ማለት ነው ግቢውን እንድጠብቅ ማለት ነው። ግን ቤት እንደነበሩ ነው መጀመሪያ የነበሩ። ከዛ በኋላ ሲወጡ መኪና ውስጥ ገብተዋል። ሁሉ ቤቱን እንድጠብቅ ተደረገ።
ሲስተር ይኸውልሽ እየነገርሽኝ ያለሽው ነገር በትክክል ተካሂዶ ከሆነ የመጀመሪያ ወንጀለኛን የምታስመልጭ ወንጀለኛ አንቺ ነሽ። ስለዚህ የመጀመሪያ ተጠርጣሪያችን አንቺ ነሽ። ስለዚህ ስለ አቶ ግርማ የተሰራውን ሰርጀሪ ወደ ምን እንደተቀየሩ እያንዳንዱን ነገር እንድትነግሪኝ እፈልጋለሁ። የምስል ማስረጃ ይኖርሻል ብዬ አስባለሁ። ምን እንደሰራችሁ ስለምትይዙ ያንን አሁኑን የማትነግሪኝ ከሆነ የማትወጪው ነገር ውስጥ ነው የምትገቢው። የሰማሽ ነው? ዶክተሮቹ ሲል ነው ያሉት? ሆቴል ናቸው ያሉት። ሆቴል ነው ያሉት ዶክተሮች? ካሉበት ሆቴልም ተወስደው ከሁለት ሰዓት በኋላ በረራ አላቸው ማለት ይሄዳሉ። ስራቸውን ስለጨረሱ ይሄዳሉ። ሁሉንም ስራቸውን ጨርሰዋል። በቃ ከዚህ በኋላ የምንሰራው ስራ ስለሌለ ይሄዳሉ። ትንሽ